የሀና አባት ወላጅ አባቷና አቶ ኖላዊ ተገናኙ። አቶ ኖላዊን በድንጋጤ ማነክ ምንድነክ ከየት ነው የመጣኸው ሲላቸው እኔ የነሰላም አባት ነኝ አለ። ለዚችማ ምን ብሎ ወላጇ ነኝ ይላሉ። እና እንዴት መጣክ ስትለው አይ የልጅክ አለቃ ነኝ እና መስሪያ ቤት ነው የምንተዋወቀው እና አባቴ ታሞብኛል ስላለችኝ ነው ልጠይቅ የመጣሁት ብሎ አለው። እና አቶ ኖላዊ አይ አይመስለኝም ይሄ ነገር የሆነ ነገርማ እንዳለ ውስጤ ይነግረኛል አላቸው። አረ ምንም ችግር የለም። ተምቹም ደግሞ ለሀና እውነቱን ነገራት። ፎቶውን ከየት እንደሰረቀና ለምን እንደሰረቀ ሀና ይሄንን ማመን አልቻለችም። አቶ ኖላዊ ይሄንን ነገር ሲሰሙ በበሽታቸው ለሌላ በሽታ ስለሚጨምሩ በቃ ይሄንን ነገር ዝም በል አባዬ እስከሚድን ድረስ ይሄንን ነገር መስማት የለበትም አለች። እኔ እውነቱን ልናገርሽ ብዬ ነው። ጆሮም ከሰማ ይሄንን ነገር ይገለኛል። እኔ ደግሞ ክፋት አስቤ አልነበረም ይሄንን ፎቶ የወሰድኩትኝ። ብሩ ለፋዘሪ ስለሚያስፈልጋቸው አምጣ ስለተባልኩኝ ብቻ ነው የወሰድኩትኝ አላቸው ማለት ነው። ሀንዬ ምንም ማመን አልቻለችም። ወይዘሮ ሜላትም ባሏን ለምን መጣክ? ምን ትሰራለህ? ሰላሜን የተረጋጋ ሰላሜን ልታደፈርስ ነው ወደ ህይወት የተመልሰ የመጣኸው? ሳትደውል ሳትናገር እንዴት ትመጣለህ? እኮ ቤቴ እኮ ነው፣ በፈለኩበት ሰዓት መምጣት እችላለሁ። ሲቀጥል ደግሞ ሰርፕራይዝ ላደርጋቸው ልጆቼን ብዬ ነው እኮ መናገር ነበረብህ። ቅድሚያ እኔ ማወቅ አለብኝ። ውሽማን አስቀምጣለች እንደ ቤት ውስጥ ጉድ እኮ ነው። ይሄ ልጆቹ አባት ነው፣ ቤቱ ነው፣ በፈለገ ሰዓት መምጣት ይችላል። ሳይናገር መምጣቱ ደግሞ ያው ሰርፕራይዝ ሊያደርጋቸው ልጆቹ እንጂ ሌላ ነገር አስበው አይደለም። ልክ እሷ የሆነ ውሽማ ቤት ውስጥ እንደደበቀ ሰው ሆነች እኮ ትላንትና። ሰውየውም እንግዲህ የሚስቱን ኃይለኝነት ስለሚያቀጭ ሴትየው መቼ ነው ሰላም የምትሆነው እያለ ከራሱ ጋር ጥያቄ ፈጠረ። ሚቺ ማነች እርግብ ተብዬዋም ደግሞ በግድ ሀሴት በሉኝ፣ እኔ ሀሴት ነው አባዬ ስምህንም ረሳው አይደል አላት። ምን ነው አባዬ ስትለው አይ እኔ ልጄ ትክክለኛ ልጄ ሀና እንደሆነች ነው ውስጥ እየነገረኝ ያለው። ምን ማለት ነው? እኔ ነኝ ልጅ ካለችው ይሁን እስቲ እንግዲህ እሱም በምርመራው የምናረጋግጠው ይሆናል አላት። ከንፈሯን ወዲያ ወዲህ እያኘከች እንግዲህ የምታረገው የምትጨብጠው ጠፍቶባታል እርግብ ተብዬዋ። ሀናም ቀለል አድርጋ ሀይታት ነበር ሀናን እንደዚሁ በንግግር ሀና ለሁሉ ነገር ስለምትደነግጥ ብቻ እኔንም ትፈራኛለች ብላ ሀናን እያስፈራራቻት ትገኛለች። ሀንዬ ደግሞ በጭራሽ እኔ ሰው አልፈራም ሰው አከብራለሁ እንጂ አለቻት። ይሄ የሰረቅሽው እንዳለ ማንነቴ የራሴ ነው፣ ስለዚህ ሌባ ነሽ አንቺ ነሽ ሌባ እኔ ሳሎን አለቻት። እናም እንግዲህ የሀና አባት ከአቶ ኖላዊ ጋራ እየተነጋገሩ ይገኛሉ። ሀና ምርመራውን እንደምታደርግና ወላጆቿን እንዳገኘች ለአባቷ ለመናገርም ፈራች። ሀንዬ ይሄንን ነገር ብነግረው አባቴ መቋቋም አይችልም፣ ይሞትብኛል። ምክንያቱም እኔ ቤተሰቦቼን ስላገኘው ጥየው የሚሄድ ስለሚመስለው የሆነ ነገር ይሆንብኛል፣ እንዴት ብዬ ልናገር እያለች ግራ ተጋብታለች። መጀመሪያ ደረጃ ምርመራው አሁን እንትን አይሉትም ሲጀመር ማለት ነው። ምክንያቱም የሚፈልጉት ላይ እስከሚደርሱ ድረስ ምርመራውን ወይ ውጤቱን ታስቀይረዋለች አልማዝ ማለት ነው። አልማዝ ልበላት እንጂ ባዮሽ። ስለዚህ ሀና ልጅነቷ የነሱ ልጅ መሆኗ አሁን አይናገሩም በጭራሽ። ታያላችሁ መሀከል ላይ ሲደርስ ነው የሚናገሩት። እና ያው ድራማቸው እንዲያምርላቸው ግዴታ አስተማሪ ድራማ ስለሆነ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። የሀና አባትና አቶ ኖላዊ ተገናኙ። አቶ ኖላዊ ፍጥጥ ብሎ እንደዚህ አይነት ሰው አይቼ አላውቅም፣ ከየት የመጣ እንግዳ ነው አሉ። ጥቁር እንግዳ ነው አባዬ አለችው። እናም ቁጭ በል ተባባሉ። ቁጭ አሉ። እንግዲህ እያወሩ ከየት ነው ወዴት ነው ምንድን ነህ እያለ በጥያቄ ያፋጠጠው። አቶ ኖላዊ ጥያቄ ይወዳሉ የገጠር ሰው ስለሆኑ ደህና ነኝ አልና ከሀና ጋር አልጠይቆት ወጥቼ ነው ከልጆት ጋር ብሎ አላቸው። እንግዲህ ስለ እሱ አባት ነኝ አባቷ ነኝ ለማለትም ያው ሰውየው ታማሚ ስለሆነ የሆነ ነገር ይሆናል ብላ እንዳትነግረው ለአባዬ ብላ አስጠንቅቀዋለች። እርግብ ደግሞ ሀና ከአባቷ ጋር ስትሄድ አይታ በቃ የምትይዘው ነገር ሁሉ ጠፍቶባታል። ተናደደች። እሰራልሻለሁ ሀና፣ ማን ልጅ እንደሆነ እናየዋለን በቅርቡ፣ እኔ ደግሞ እርግብ አይደለሁም ካልሰራውልሽ እያለች ብቻዋን ታወራለች። ምክንያቱም
እቺ የልብ ልብ መስጣት ባዩሽ ስላለች ዲኤንኤኑን ለማስቀየር ወስነዋል። እናም ዶክተሩ እንግዲህ ሀናን ስለሚያውቃት ምናልባት ወይ ሌላ ዶክተር ሐኪም ቤት ካልሄዱ በስተቀር ሀናን ስለሚያውቃት በጭራሽ አያስቀይርም ብዬ አስባለሁ። ግን ደግሞ ለድራማው ሲባል ያስቀይሩታል። ድራማው አሁን ሀና የዚህ የነ ሜላት ልጅ መሆኗን አይናገሩም። ምክንያቱም ድራማቸው እያማረ ስለመጣ ሰው በጉጉት እንደሚጠብቅ ያውቃሉ። ስለዚህ አሁን ማንነቷን አይናገሩም፣ ያራዝሙታል። እናም እንግዲህ ሀንዬ ስቃዋ ይቀጥላል ማለት ነው። እየተሰደበችም እየተገላመጠችም ትኖራለች ማለት ነው እስከዛ ድረስ። ሀና ግን ስቃዋና እንባዋ ይበቃታል ከዚህ በኋላ። ሲጀመር እሷ አባቷ ከዳነላት እዚህ ሀገር መቆየትም ምንም አትፈልግም። ለአባቷ ስትል ነው እዚህ ተነቃ እየተሰደበች ሜላት ሙልጭ አድርጋ እየሰደበቻት። ነገር ግን ልጅሽ መሆኗን ስታቂ ምን ያክል እንደሚጸጽትሽ አንቺ ነሽ የምታውቂው፣ በእውነቱ ማለት ነው። በእውነት አንዳንድ ጊዜ መጥፎ ቃላቶች መጥፎ ናቸው፣ ከአይምሮ ውስጥ አይወጡምና በጣም ተናገረቻት። ትናንትና ራሱ አባቷ ፊት ምን ይገትርሻል? ስራ የለም እንዴ? አንቺ ቦታሽ ክችን እንጂ እዚህ አይደለም ማለቻት። እባክሽ አንቺ ሴትዮ ተረጋጊ። ለምንድን ነው እንደዚህ የምትናገራት? ምን አገባ ደግሞ? ሰራተኛዬ ስለሆነች እንደፈለግኩ መናገር እችላለሁ። እችን ልጅ እኮ ልጅሽም ልትሆን ትችላለች። ታይ ተረጋጊ አላት። ማ ሀና መቼም የኔ ልጅ ልትሆን አትችልም። የኔ ልጅ እርግብ ብቻ ነች አለ። እሱ በመመረምትኑ የምናረጋግጠው ይሆናል አላት። ወይዘሮ ሜላት ድርቅ ካለች ድርቅ ነው። ባሏን ለአይኗን የጠላቸው መምጣቱን አልፈለገችም በጭራሽ ማለት ነው። እሱ ደግሞ ይሄንን ነገር ሰምቼ እዛ መቀመጥ አልቻልኩም። ምክንያቱም የኔ ልጅ ሀና ናት፣ እቺ አይደለችም፣ ውስጤ ነግሮኛል አለ። ውስጡን አሳምኗታል። እርግብን እንግዲህ እንዳያቸዋት እሷን ሰራተኛ ነው ያደረጋት። አንቺ በዚህ እድሜሽ እንዴት ሰው ቤት ልትሰሪ ተገደድሽ አላት። ስለምን እንደምታወራ አልገባኝም አለች እርግብ። ስለምን እንደማወራማ ይገባሻል። አባትሽ ስለታመመብሽ ነው አይደለ በዚህ እድሜሽ ሰው ቤት የምትሰሪው አላት እርግብን። ኧረ እኔ አሁንም አልገባኝም ስለምን። ኧረ ተይ ተው በቃ እኔና አንቺ ለምን እንከራከራለን? አያሳፍርም፣ ሰው ቤት መስራት እኮ አያሳፍርም፣ ዝቅ ብሎ መስራትም አያሳፍርም አላት። እረፍ እርግብ ይሄኔ በጣም ተናደደች እና ጥለው ሄደች። ሀናን ደግሞ እንዳያችሁት ሀና ነይ እስኪ አንቺ ግን በጣም ቆንጆና አነጋገርሽ ረጋ ያለ ብቻ ውስጤ የሆነ ነገር እያለኝ ነው አላት። እሷም ደግሞ ሀና ከአባቷ ጋር ያቺ እርግብ ከሰውየው ጋር ስታወራ ሀና ተደብቃ እየሳቀች ነበረ። ከዛ እቻ አይታታለች። ክችን ሄደችና ስሚ አንቺ ቅድም ከሰውየው ጋር ሳወራ ተደብቀሽ እየሳቅሽ ነበር ልበል አለቻት። በያው እየሳቅኩ ነበር አለቻት። ለምን ሲባል አንዴ አባቴ ትክክለኛ ልጁን ስላወቀ በጣም ደስ ብሎኛል፣ አንቺን ደግሞ ሰራተኛ ስላለሽ በጣም ገርሞኝ እየሳቅኩ ነበር አለቻት። በጣም ተናደች። አንቺ ተደፋፈርን አልመሰለሽም እንዲህ ስትላት የተዳፈርሽውማ አንቺ ነሽ፣ ቤተሰብሽ ያልሆኑትን ሰዎች ቤተሰቦች ናቸው ብለሽ የሰው ማንነትን ሰርቀሽ እዚህ የመጣሽው አለቻት። ከዚህ በኋላ አንድ ነገር እናገራለሁ ብቲ ውርድ ከራሴ ብላ ጉሮሯ ልታንቃ ስትል እጇን ቀባ አደረገቻት ሀና። እርግብ ደግሞ ልማታ ወይ ልነቅ ነው የምትለው። ሀና ደግሞ ራሷን አታስነካም። እንግዲህ እኔ ምንም እውነቱ ቢመርሽም ዋጩ፣ ግን እውነቱ ይሄ ነው። አባትነቱ ለእኔ እንጂ ላንቺ አይደለም። አንቺ ደግሞ አጭበርብረሽ እዚህ ቤት እንደገባሽ ልቦናሽ አውቀዋል። እኔ ላስረዳሽ አይጠበቅብኝም። ስለዚህ ራስሽ ማንነትሽን ታውቂዋለሽ አለቻት። እኔ ተናደደችና እሰራልሻለሁ ሀና እኔ እርግብ አይደለሁም ብላ ወጣች። ከዛም እርግብ ብለው ሲጠሯት እርግብ አትበሉኝ እኔ ሀሴት ነኝ ሀሴት በሉኝ እያለች እንግዲህ በግድ ራሷን እንትላለች ማለት ነው። ሰላም ደግሞ በጣም ጥምድ አድርጋ ይዛታለች። በጣም ሰላምዬ ግን ሀና አንቺ ምንድነው ሀና 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 የምትይው 10 ጊዜ እንዴ? ምን ታደርግሽ ውረጂ ከላዋ ላይ ያለቻት። ሰላምዬ ግን አንዲት ሰራተኛ ደም ሰጠችኝ ብለሽ እኔ እህትሽን እንደዚህ ታደርግኛለሽ አይደል? እህቴ መሆንሽንማ በምርመራው ነው የምናረጋግጠው። አሁን ግን ሀና እህቴ ናት፣ ለኔ ከእህቴም በላይ ናት። ስለዚህ ማንም ያላደረገልኝን ነገር ያደረገችልኝ ሀና ናት። መቼም ዛሬም ነገም ቢሆን ሀና
እንደው ተመርምራ እንኳን ውጤቱ ልክ ባይሆንም ሀና የኔ እህት ናት መቼም ቢሆን